ተመልካቾች ወደ ሰሞነኛ የሁነት መረጃዎቻችን እናምራለን። ደንበል ሲቲ ሴንተር ከ50 በላይ የሚሆኑ ኢትዮጵያውያን ሰዓሊዎች የተሳተፉበት የስዕል አውደ ርዕይ ከሰሞኑ በይፋ አስጀምሯል። ድርጅቱ እንግዲህ አዲስ ማስፋፊያ ህንጻ ያስገነባና ወደ ስራ ያስገባ መሆኑን ምክንያት በማድረግ የተለያዩ ሰዓሊያን የተሳተፉበት የስዕል ባዛር የመክፈቻ ፕሮግራም ነበረው። በዚህ ላይ ደግሞ ባልደረባችን አጥናፉ አበራ ታድሟል። አጠቃላይ የነበረውን ነገር ያስቃኘናል። እሱን ተከታትለን እንምጣ። ሰላም ተመልካቾች እንደምን አላችሁ? በሁነት የመረጃ ሰዓታችን ላይ ነው የምንገኘው። በዛሬው የሁነት የመረጃ ሰዓታችን ደንበል ሲቲ ሴንተር አዲሱን የማስፋፊያ ህንጻውን አስገንብቶ ስራ ማስጀመሩ ምክንያት በማድረግ ከተለያዩ ወጣትና አንጋፋ ሰዓሊያን ጋር ህብረት በመፍጠር ደግሞ የስዕል ኤግዚቢሽን ማዘጋጀቱን ለማወቅ ችለናል። በዚህ የስዕል ኤግዚቢሽን ነው የተገኘ ነው ዛሬ። ይህ የስዕል ኤግዚቢሽን ከዛሬ መጋቢት 5 2018 ዓ.ም ጀምሮ ለቀጣዮቹ 7 ቀናት ወይም ደግሞ ለአንድ ሳምንት እንደሚቆይ ለማወቅ ችለናል። ከዛ በተጨማሪ ደግሞ በየወሩ እንግዲህ የተዘጋጀ የሚቀርብ ነው የሚሆነው ይህ የስዕል ኤግዚቢሽን። ለመሆኑ ይህ ኤግዚቢሽን ለሰዓሊዎቹም ሆነ ለደንበል ሲቲ ሴንተር የሚኖረው ጠቀሜታ ምንድነው የሚለውን ሀሳብ እያነሳን ቆይታ እናደርጋለን። ከዛ በተጨማሪ ደግሞ ስዕሎቹንም እንደዚሁ የቀረቡትን ስዕሎች እያሳየናችሁ ነው ቆይታ የምናደርገው። ከኛ ጋር ሁኑ። ዛሬ እንግዲህ የደንበል ሲቲ ሴንተር ነው የተገናኘ ነውና በመጀመሪያ አዲሱን ህንጻ አስገንብታችሁ ወደ ስራ ስላስገባችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ዛሬ የተዘጋጀ የአርት ኤግዚቢሽን እየተመለከትኩ ነበርና ይሄ ሁነት ምንን ምክንያት በማድረግ ነው የሚለውን እያነሳን እንቀጥል። ደንበል ሲቲ ሴንተር እንደምታወቀው ያው ከተመሰረተ ወደ 25 ዓመት በላይ ሆኖ ለህብረተሰቦቻችንን የተለያየ አገልግሎቶችን እየሰጠ ይገኛል። የአካባቢው ስም መጠሪያውን አድርጎ ያለ ህንጻ ነው። በመቀጠል ደግሞ ይሄንን ደግሞ ማስፋፊያ ህንጻ ሰርቶ በሲስተር ካምፓኒያችን በሆነ በኢንኮመድ ኮንስትራክሽን ነው የተሰራው። የተዘጋጀው ደንበል አርት ኤግዚቢሽን ይሰኛል። ከደንበል ሞል ጋር በመተባበር የመጀመሪያውን የአርት ኤግዚቢሽን ላውንች ያደረግንበት ፕሮግራም ነው። ደንበል እንደሚታወቀው ስመጥር የሆነ የመጀመሪያው ሞደርን ሾፒንግ ሞል ነው። 30 ዓመት የቆየ ነው። አሁን የምንገኘው ኤክስቴንሽን ቢልዲንጉ ላይ ነው። ከ30 ዓመት በኋላ ተጨማሪ ማስፋፊያ ፕሮጀክት አድርጎ የሰራው ህንጻ ላይ ነው። ያን ህንጻውን ኢናውግሬት በማድረግ በዚህ በደንበል አርት ኤግዚቢሽን ላውንች አድርገነዋል። መክፈቻውን እንደተመለከትከው ነው። እዚህ ውስጥ ደግሞ የተለያዩ ትልልቅ ወርቅ ቤቶች፣ ኮምፒውተርና ስቴሽነሪ፣ አልባሳት ቤቶች፣ ኢንሹራንሶች፣ ባንክ ቤቶች፣ የተለያዩ አገልግሎት ሰጪ ድርጅቶች እዚህ ህንጻችን ላይ ከቅርብ ጊዜ ወዲህ ገብተዋልና እነዚህ የስዕል አውደ ርዕዩን ባዛሩንም ተዘጋጅቶ ለነሱ ገበያ እንዲመጣ ምን አለ ደንበል ውስጥ ማስፋፊያው ህንጻ ውስጥ ምን አይነት ደንበኞች ገብተዋል፣ ነባሩ ደንበልስ አሁን ላይ አገልግሎት በፊት ከሚሰጠው አገልግሎት የተሻለ አሻሽሎ ብዙ አይነት አገልግሎቶች ተጀምረዋልና እሱን እንዲያዩ ተከራዮቻችንን ደግሞ ገበያ እንዲያገኙ ሰው መጥቶ እንዲጎበኛቸው ሰዓሊያኖቻችንን ደግሞ ስዕላቸውን እንዲያሳዩ ህብረተሰቡ መጥቶ እንዲጎበኛቸው በሚል ነው የተዘጋጀው። ለሰዓሊዎቹ የሚሰጠው ጠቀሜታ ምንድነው? እንደዚህ አይነት ኤግዚቢሽን ያው ለሰዓሊዎቹ የመጀመሪያው ነገር ራሳቸውን ከዚህ አንጋፋ ሞል ጋር አሶሲዬት የሚያደርጉበት ስማቸውን አብረው የሚያነሱበት ነው የሚሆነው። ስለዛ ደንበል እንደሚታወቀው ትልቅ የሆነ የኮሜርሻል ተቋም ነው በከተማችን ላይ። ከሞልነት አልፎ ሰፈር ሆኗል፣ እንደ ሰፈር ነው የሚጠቀሰው። ስለዛ የአሶሲዬት ማድረጉ ለብዙ ሰው ተደራሽ ይሆናል። እዛ መገኘታቸው ብቻውን እዛ ላይ ኤግዚቢሽን አለኝ ማለቱ ብቻውን ራሱን አፕስኬል ያደርጋል። ከዛ ውጪ ኮንቲኒቲ ነው እኛ ፕሮቫይድ የምናደርገው ለአርቲስቶቹ ኮንቲኒየስ የሆነ መንዝሊ የሚገኙበትን ቦታ እነሱንም የሚያስተዋውቅ ፕላትፎርም ነው። ከዛ ውጪ በሶሻል ሚዲያም በተለያዩ ፕላትፎርሞችም ራሳቸው እንዲሸጡ የምናመጣበት አርቲስቱና ኦዲየንሱ በጣም ተራርቆ ያለበት ሁኔታ ነው ያለውና እሱን የምናቀራረብበት አርቲስቱ በደንብ አፍሮንት የሚመጣበት ራሱን ለሰዓሊያን ያለንን ኦዲየንስ የምናበረክተው ሁልጊዜ ሪፒቲቲቭ በሆነ መንገድ ስንገኝ ነውና እሱን ፕላትፎርም ነው ያዘጋጀ ነው። አዳዲስ አገልግሎቶችን ጀምሯል እያለ ነበርና ምንድናቸው እነዚህ? በአጠቃላይ ደንበኞች እዚህ ደንበል ሲቲ ሴንተር ቢመጡ ከምን እስከ ምን ያለውን ምርትና አገልግሎት ማግኘት ይችላሉ የሚለውን ባጭሩ እናንሳው። ወደ ድርጅታችን ሲመጡ በብዛት ወርቅ ቤቶች ገብተዋል። የመኪና ኤሌክትሪክ መኪና ሾሩም አለ፣ አዲስ የተጀመረ ነው እሱ።
ብዙ ኮምፒውተሮች ቤቶችና ስቴሽነሪ ቤቶች ማግኘት ይችላሉ። ባንኮች ማግኘት ይችላሉ። ኢንሹራንሶች ማግኘት ይችላሉ። እነዚህንና የመሳሰሉ አገልግሎቶች ማግኘት ይችላሉ። ለወደፊቱ ደግሞ ኤሌክትሪክ ቻርጅ ስቴሽንን እያስመጣን ነው። እሱንም የመኪኖች የነሱን ማግኘት ይችላሉ። ለወደፊቱ ደግሞ የህፃናት መጫወቻና የህፃናትንም የወጣቶችንም መጫወቻ እንዲሁም ደግሞ የጂምና ፉድ ኮርትን ከፍተን እንጠብቃቸዋለን እና ደንበኞቻችን ወደ ድርጅታችን ከመጡ ይህንን ሁሉ ማግኘት የሚችሉበት ሁኔታ አለን ማለት ነው። በተቻለ መጠንም አሁን ሀገራችን እንዳለችበት ዲጂታላይዝ እያደረግን ነው እኛ የምንሰራውና አርቲስቶቻችን ዳታዎች የሰበሰብነው በዲጂታል ፕላትፎርሞቻችን ነው ዌብሳይታችን ላይ ከ100 በላይ አርቲስቶች ነው የተመዘገቡት። ከዛ ውስጥ አኮሞዴት ማድረግ የምንችለው ነው ያመጣ ነው። አሁን ያሉትን ፋውንዲንግ ሜምበር ነው የሚሆኑት። እንደ መጀመሪያ ኤዲሽን እንደመምጣታቸው አብረውን ኮንሰልት እያደረጉን አብረውን እንግዲህ ከነሱ ጋር በቅርበት እኛ አንድ ስቴፕ መጥተናል፣ እነሱም አንድ ስቴፕ መጥተዋልና በቅርበት የምንሰራው ነው የሚሆነው። እነሱም አርቲስቶች ይኖራሉ፣ ግን ስቲል ፕላትፎርማችን ላይ ደግሞ ያዝናቸው ከ70 በላይ አርቲስቶች አሉ። እነሱንም አንድ ላይ እያደረግን በየወሩ በዌብሳይት ስለሆነ ሬጅስትሬሽን የሚኖረው በየወሩ ኮንቲኒየስ በሆነ መንገድ እነሱን የምናደርግበት ነው የምናሳትፍበት ቋሚ የሆነ የስዕል ኤግዚቢሽን ነው ላውንች ያደረግነው። በአጠቃላይ ይሄ አዲሱ የማስፋፊያ ህንፃ ምን ያክል ወለል ነው ያለው? በአጠቃላይ ግቢው ወደ 16000 ሄክታር ላይ ነው ያረፈው። ሙሉ G+7 ነው ያለው። ምን ያክል ስዕሎች ናቸው ለኤግዚቢሽን የቀረቡት? ምን ያህል ሰዓሊያን ተሳተፉ? በዚህ በሰዓሊያን ዙሪያ ከ30 በላይ ሰዓሊያን ተሳትፈዋል። ከ200 በላይ የሚሆኑ የስዕል ስራቸው ቀርበዋል። በጣም ዩኒክ የእንትኖችን ታለንቶችን ያየንበት ነው። እንደ መጀመሪያ በጣም ሰክሰስፉል ነበር። አርቲስቶቹም ደስተኛ ናቸው። አሁን ደግሞ ከነሱም ከጎብኚዎቻችንም የሚኖረውን ፊድባክ ይዘን ደግሞ በቀጣይነት እየተሻሻለ እያደገ ይመጣል። ከዚህ በኋላ እንግዲህ በቀጣይነት የአርት ኤግዚቢሽን እዚህ ደንበል ሲቲ ሴንተር ላይ እንደሚኖር ነው የተረዳ ነው እና ምናልባት እንግዲህ ሰዓሊያንም ወይ ደግሞ ታዳሚው መጥተው መመልከት የሚፈልጉ ቢኖሩ ለወደፊቱ የሚፈልጉ ማናቸውም አርቲስቶች መጥተው ከሚመለከታቸው ክፍሎች ጋር አንድ ላይ በመሆን መጥተው እንዲያዘጋጁ ጥሪያችንን እናቀርባለን። የሚፈልጉትን አገልግሎት እንደ ሀገር ዜጋ ለመስጠት ዝግጁ ነው ድርጅታችን። ተመልካቾችም እንግዲህ እየመጡ ማመልከት ይችላሉ ማለት ነው። በጣም አመሰግናለሁ። ተመልካቾቻችን በደንበል ሲቲ ሴንተር የተዘጋጀውን የስዕል ኤግዚቢሽን እያስቃኘናችሁ ቆይታ አደረግን። እንደወደዳችሁ ተስፋ እናደርጋለን። ወደ ስቱዲዮ እንመለስ።